ሩሲያ ከአውሮፓ ጋር ውጥረት ውስጥ በገባችበት ሁኔታ በቤላሩስ ውስጥ ከፍተኛ ኃይል ያላቸው የኦሬሽኒክ ሚሳኤሎችን አሰማርታለች። ሩሲያ የኦሬሽኒክ ሃይፐርሶኒክ ሚሳኤሎችን በቤላሩስ ማሰማራቷን የሚያሳይ ተንቀሳቃሽ ምስሎች ይፋ አድርጋለች። ይህም ሩሲያ ወደፊት ሊከሰት በሚችል ጦርነት አውሮፓን ኢላማ የማድረግ ችሎታዋን ሊያጠናክር ይችላል እየተባለ ይገኛል። ፕሬዝዳንት ቭላድሚር ፑቲን ሚሳኤሎችን መጥለፍ ወይም አየር ላይ ማምከን ፈጽሞ የማይቻል መሆኑን ተናግረዋል። ባቀረቡት ንጽጽር የኦሬሽኒክ ሚሳኤል ከድምፅ ፍጥነት ከ10 እጥፍ በላይ ፍጥነት መሆኑንም ገልጸዋል። ይህ እርምጃ በመጋቢት ወር የደህንነት ዋስትናዎች ላይ የተደረገው የሁለትዮሽ ግንኙነት ስምምነት ውጤታማነት ግልጽ ማረጋገጫ ነው። በኔቶ አባላትና በዩክሬን ድንበር ላይ ባለችው ሀገር ቤላሩስ ውስጥ የሩሲያ የኦሬሽኒክ ሃይፐርሶኒክ ሚሳኤሎችን የማሰማራት እርምጃ የመጣው በተባባሰው ውጥረት መካከል ነው። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዩክሬን በሰሜን ምዕራብ ሩሲያ ኖቮግሮድ ክልል በሚገኘው ፑቲን ቫልዳይ መኖሪያ ቤት ላይ ጥቃት ፈጽማለች ሲሉ ተናግረዋል። ሩሲያ ወደ 100 የሚጠጉ ድሮኖች ወደ ፑቲን መኖሪያ ቤት ኢላማ አድርገዋል በማለት ካስታወቀች በኋላ ዩክሬንን እንደምትበቀልም ዝታለች። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ የሩሲያን ጥያቄ ውድቅ አድርገዋል። ምንም እንኳን እርሳቸው ይህን ቢሉም ወደ ፑቲን መኖሪያ ቤት ሲበሩ ተመተው ከወደቁት የዩክሬን ድሮኖች መካከል አንዱ ይፋ ሆኗል። ተመቶ የወደቀው ድሮን 6 ኪሎ ግራም የሚመዝን ፈንጂ ተሸክሞ እንደነበርም ተዘግቧል። ተመተው በወደቁ የዩክሬን ድሮኖች ላይ የተደረገው ትንተና ተፈናጣሪና ተበታታኝ አካላት የተሞላ ከፍተኛ ፈንጂ ተሸክመዋል። ድሮኑ ሰዎችንና የሲቪል መሠረተ ልማቶችን ኢላማ ለማድረግ የሚውል መሆኑም ተገልጿል። ተንታኞች የኦሬሽኒክ ሚሳኤሎችን በቤላሩስ ማስቀመጥ የሩሲያ የኒኩሌር ጦር መሳሪያዎች የአውሮፓ ኢላማዎችን ለመምታት የሚወስደውን ጊዜ ሊያሳጥር እንደሚችልም ጠቁመዋል። እነዚህ የምዕራባውያን ተንታኞች እርምጃውን ሞስኮ የኒኩሌር መከላከያ እድገቷን ለማሳየትና የኔቶ የዩክሬን ድጋፍ ለማደናቀፍ የተቀየሰ ዘዴ አድርገው ይመለከቱታል። ሁለት የአሜሪካ ተመራማሪዎች እንደተናገሩት ተንቀሳቃሽ ምስሉ ምንም እንኳን ትክክለኛውን ቦታ ባይገልጽም ተሽከርካሪው በጫካ ውስጥ መንገድ ላይ ሲጓዝና አንድ ከፍተኛ የሩሲያ መኮንን ሚሳኤሎቹ በውጊያ ግዴታ ላይ መሆናቸውን ሲያስረዱም ያሳያል። አካባቢው ቀላል በረዶ ያለበት ቦታ ከመሆኑም በላይ የስልጠናና የስለላ ተግባራት እየተከናወኑም ታይቷል። ሞስኮ በኖቨምበር 2024 በዩክሬን ኢላማ ላይ ኦሬሽኒክ ሚሳኤልን መሞከሯም ይታወሳል። ፑቲን የሚሳኤሉ የማውደም አቅም ከኒኩሌር ጦር መሳሪያ ጋር እንደሚተካከል በንጽጽር ተናግረዋል። ይህ አደገኛ የጦር መሳሪያ እስከ 5500 ኪሎ ሜትር ወይም 3415 ማይል ርቀት ድረስ ማለትም ሙሉ አውሮፓን ወይም ምዕራብ አሜሪካን ሊመታ ይችላል። በዚህም አንዳንድ ምዕራባውያን ባለስልጣናት ሚሳኤሉ በጦር ሜዳ ላይ ሊኖረው የሚችለውን ተጽዕኖ ያጎላሉ። የፑቲን የቅርብ ጊዜ አጋር የሆኑት የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ቀደም ሲል ሚሳኤሉ በሀገራቸው መሰማራቱን አረጋግጠዋል። ነገር ግን ከ12 በላይ ኦሬሽኒክ ሃይፐርሶኒክ ሚሳኤሎች እንደማይሰማሩ ተናግረዋል። የእርምጃ ለምዕራባውያን ትንኮሳዎች ምላሽ እንደሆነም ገልጸዋል። የቤላሩስ ሩሲያ ግንኙነት በዓለም ላይ ካሉት እጅግ በጣም ጠንካራ ከሆኑ የሀገራት ግንኙነት አንዱ ሲሆን በጥልቅ የፖለቲካ የወታደራዊና ኢኮኖሚ እንዲሁም የባህል ትስስር ላይ የተመሰረተ ነው። ፕሬዝዳንት አሌክሳንደር ሉካሼንኮ በተለይም በ2020 በቤላሩስ ከተካሄዱት ተቃውሞች ጀምሮ በሩሲያ የፖለቲካ ድጋፍ ላይ በእጅጉ ጥገኛ ሆነዋል። በአንጻሩ ቤላሩስ ሩሲያን በአብዛኛዎቹ ዋና ዋና ዓለም አቀፍ ጉዳዮች ላይ ትደግፋለች። በዓለም አቀፍ መድረኮችም ድምፅ ትሰጣለች። በወታደራዊ ግንኙነት በኩልም ቤላሩስ የሩሲያ የቅርብ ወታደራዊ አጋር ናት። ሁለቱም የህብረት ደህንነት ስምምነት ድርጅት አባል ናቸው። የሩሲያ ወታደሮች፣ ሚሳኤሎችና ወታደራዊ መሠረተ ልማቶች በቤላሩስ ውስጥ ይገኛሉ። ቤላሩስ ሩሲያ በዩክሬን ጦርነት ወቅት ግዛቷ እንድትጠቀም ፈቅዳለች። ይህም ሩሲያ የዩክሬን ስትራቴጂካዊ ጠቀሜታ ያላቸው ቦታዎች እንድታጠቃ አስችሏታል። በምጣኔያት በኩል ደግሞ ቤላሩስ በሩሲያ ላይ ጥገኛ ናት። ይህም ርካሽ ነዳጅ፣ ዘይትና ጋዝ እንድታገኝ አስችሏታል። በቤላሩስ ላይ የተጣሉት የምዕራባውያን ማዕቀቦች በሩሲያ ላይ ያላቸውን ጥገኝነት የበለጠም ጨምሯል። በአውሮፓ ወገን ደግሞ የጀርመኑ መራሄ መንግሥት ፍሬድሪክ መርዝ
የአዲስ ዓመት ንግግር ላይ የሞስኮን ወታደራዊ አቋም ተናግረዋል። የሩሲያ ጥቃት በመላው አውሮፓ ላይ ያነጣጠረ ዕቅድ አካል መሆኑንና የበለጠ በግልጽ እየታየ መሆኑንም ገልጸዋል። በየቀኑ የስለላና የሳይበር ጥቃት ስጋቶች እንዳሉን በመጥቀስ ውጥረቱን አጉልተዋል። ሜርዝ እርግጠኛ ባልሆነ የአሜሪካ አጋርነት ከመመካት ይልቅ አውሮፓ በራሱ አቅም የመንቀሳቀስ አስፈላጊነትን ጠቅሰዋል። አውሮፓውያን ፍላጎታቸውን ማረጋገጥ እንዳለባቸውም አሳስበዋል። ሜርዝ 2026 ለጀርመንም ሆነ ለአውሮፓ ወሳኝ ዓመት ሊሆን እንደሚችልም ተናግረዋል። ጀርመንና አውሮፓ በአዲስ ጥንካሬ እንደገና የሚገናኙበት ዓመት ሊሆን ይችላልም ብለዋል። በተለይም ሩሲያ መላው አውሮፓን ልታጠቃ ትችላለች የሚለው የቀደመ መላምት እየገዘፈ ባለበት ሁኔታ እንዲህ ያለው እርምጃ ስጋቱን ከፍ አድርጎታል። ቀደም ሲል ከሩሲያ የሚቃጣ ማንኛውም ጥቃት በቅድመ አያቶቻችን የጦርነት ዝግጅት ልክ መዘጋጀት አለብን የሚሉ ባለስልጣናትም ተደምጠዋል። በሩሲያ ወገን ደግሞ ሩሲያ አውሮፓን የማጥቃት ምንም ፍላጎት የላትም የሚሉ ተደጋጋሚ መግለጫዎች ወጥተዋል። ምንም እንኳን እንዲህ ያሉ መግለጫዎች ቢደመጡም በሌላ መልኩ እየታዩ ያሉ ውጥረቶች ከሚባለው ያለፈ ነገር መኖሩን አመላካች ናቸው። በአሁኑ ወቅትም ሩሲያ በቤላሩስ እጅግ አደገኛ እንደሆነ የሚታመነውን ብሎም ከኒውክሌር የጦር መሳሪያ ጋር የሚተካከል አቅም እንዳለው የሚነገርለትን የኦርሽኒክ ሃይፐርሶኒክ ሚሳኤል ማሰማራቷ የጦርነት ፍላጎት የለም ከሚለው ሐሳብ ጋር የሚጋጭ ነው። ሩሲያ የደረሰችበትን የመከላከያ አቅም ለምዕራቡ ዓለም ሀገራት ለማሳየት የተዘየደ ነው ከሚለው ሽፋን ጀርባ ምን እንደተደገሰ መገመትም አዳጋች ነው። በጦር መሳሪያው ብዛት ደረጃ ያለው እውነታም ሩሲያ ከሚባለው ያለፈ ፍላጎት እንዳላት አመላካች ነው። በእርግጥ አውሮፓ በሩሲያ መጠቃቷ የማይቀር ነው። ሩሲያ ደግሞ እንዲህ ያለው አመለካከት መሰረተ ቢስ ነው እየተባባሉ እስከ መቼ ሊቀጥሉ ይችላሉ? ወደፊት የምንመለከተው ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ አልጄዚራ፣ ቢቢሲና ሮይተርስን በዋቢነት ተጠቅመናል።